ብዙ ፖሊሶች ለፍተው መፍታት ያቃታቸውን ግድያ አንድ አይነ ስውር መርማሪ ጉዳዩን ፈተው። ዛሬ የምናወራው ስለ አንድ ተራ ሰው አይደለም። በፖሊስ ታሪክ ውስጥ ተአምረኛው መርማሪ ተብሎ ስለሚጠራው አይነ ስውር መርማሪ ነው። ይህ መርማሪ አይኖቹ ባያዩም ሊዘጉ ያሉ ወንጀሎችን ግን የፈታ ጎበዝ መርማሪ ነው። በአንድ ወቅት በአንድ ከተማ ውስጥ በአንድ ቤት ውስጥ የሶስት ሰዎች አስክሬን ተገኘ። ነገር ግን ምንም አይነት የጥይት ድምፅ አልተሰማም፣ በሩም አልተሰበረም፣ አሻራ አልተገኘም። ፖሊሶች ብዙ ምርመራ አደረጉ፣ ቤቱን ፈተሹ፣ በአካባቢው ያሉ ሰዎችን፣ ጎረቤቶችን በሙሉ ጠየቁ። ነገር ግን ምንም አይነት ማስረጃ ሊያገኙ አልቻሉም። አስቡት፣ ጎረቤቶቻቸው ምንም አይነት ድምፅ አልሰሙም፣ ቤት ውስጥም ምንም አይነት አሻራ አልተገኘም። ገዳዩ ማን ሊሆን ይችላል? ፖሊስም ብዙ ምርመራ አደረገ፣ ግን ጉዳዩን መፍታት በጣም ከበደው። ፋይሉ ሊዘጋ ሲል አንድ ሰው ይህን ጉዳይ ሊመረምር ወደ ጉዳዩ መጣ። ይህ ሰውዬ ነጭ በትር የያዘና በጆሮዬ አያለው የሚል አስገራሚ መርማሪ ነበር። ይሄ የማይቻለውን የሶስትዮሽ ግድያ የፈታው እውነተኛ የአይነ ስውሩ መርማሪ አስገራሚ ታሪክ ነው። እስከ ቪዲዮ መጨረሻ አብራችን ቆዩ። ይህ ጥቃት የተፈጸመው እኩለ ሌሊት ላይ ነበር። በአንድ ቤት ውስጥ 3 የቤተሰብ አባላት አሉ። እራታቸውን በልተው ሲጫወቱ አምሽተው ወደ መኝታቸው ሄዱ። ግን ወደ ዘላለም መኝታ ነበር የሄዱት። የነዚህ ሰዎች ጎረቤት ወደ ቤታቸው ሄደው ሲያንኳኩ በሩን ማንም ሊከፍታቸው አልቻለም። ጎረቤቶቻቸው በሩን ማንም ሊከፍታቸው ስላልቻለ ደንግጠው ፖሊስ ጠሩ። ፖሊሶችም ወደ ቦታው ሲደርሱ ያዩት ነገር ግራ የሚያጋባ ነው። እነዚህ 3 ሰዎች አልጋቸው ላይ እንደተኙ ነበር ህይወታቸው ያለፈው። ሰውነታቸው ላይ ምንም አይነት የመታገል ምልክት የለም። ሌባ ነው እንዳይባል ቤት ውስጥ ምንም አይነት የተሰረቀ ንብረት ወይም የተዘረፈ ነገር የለም። እሺ እነዚህ ሰዎች ማን ሊገላቸው ቻለ? ፖሊሶችም ቤቱን በደንብ አብጠርጥረው ፈለጉ። ነገር ግን ቤቱ ላይ ምንም አይነት ፍንጭ ማግኘት አልቻሉም። ቤቱ ላይ የነበሩ ካሜራዎችንም ቢመለከቱ ምንም አይነት የሚያሳየው ምስል የለም። ጎረቤቶቻቸው ምንም አይነት ድምፅ አልሰሙም። ታዲያ ገዳዩ ቤት ገባ ቤት ወጣ የሚለው ነገር ፖሊሶችን ግራ አጋባቸው። የከተማ ነዋሪዎችም በዚህ ጉዳይ በጣም ተደናገጡ። በመካከላችን የማይታይ ገዳይ አለው ብለው ማሰብ ጀመሩ። ይሄ ወንጀል ከተፈጸመ ከሳምንታት በኋላ ዋናው መርማሪ አንድ የድሮ ጓደኛውን ጠራ። ስሙ ሮበርት ይባላል። ሮበርት ከ10 ዓመታት በፊት በደረሰበት አደጋ አይኑን አጥቷል። ነገር ግን አይኑን ሲያጣ ሌሎች ያገኛቸው ነገሮች ነበሩ። ሰው ያላያቸውን ነገር እሱ በጆሮ ማየት የሚችል ሰው ነበር። ረቀቅ ያለ ሰው ነው። ሮበርት ወንጀል ወደ ተፈጸመበት ቤት ገባ። ወደ ውስጥም ሲገባ መርማሪዎቹ በንቀት ተመለከቱት። ምክንያቱም አይነ ስውር ነው። እኛ አይን ያለን ሰዎች ያልፈታነውን ጉዳይ ይህ አይነ ስውር እንዴት ነው የሚፈታው ብለው እርስ በርስ መንሾካሸክ ጀመሩ። ሮበርት ግን ምንም ነገር አልተናገረም። ቀስ ብሎ ቤት ውስጥ መራመድ ጀመረ። ፖሊሶችም ሲያንሰኳሹኩ ዝም እንዲሉ ነገራቸው። መርማሪዎቹም ግራ ተጋቡ። ሮበርት ግን ዝም እንዲሉ የፈለገው የቤቱን ትንፋሽ እያዳመጠ ነበር። ሮበርትም እዚህ ክፍል ውስጥ አንድ እንግዳ የሆነ ሽታ አለ ብሎ ለመርማሪዎቹ ነገራቸው። መርማሪዎቹም ሽታው የደም ነው አሉት። ሮበርት ግን አይደለም፣ ይሄ ከደም በታች ያለ በጣም ረቂቅ የሆነ የብረትና የአንድ የተለየ የአበባ ሽታ ነው ብሎ ለመርማሪዎቹ ነገራቸው። መርማሪዎቹም ግራ ተጋቡ። ይሄ ሰውዬ ምን እያለን ነው ብሎ እርስ በርስ ማውራት ጀመሩ። ሮበርትም እዛ ቤት ውስጥ ምርመራውን አጠናክሮ ቀጠለ። ወደ መኝታ ክፍሉ እየተራመደ ሳለ ወለሉ ላይ በአንድ ቦታ ላይ ቆመ። ሮበርት ለመርማሪዎቹ እዚህ ጋር ያለው ድምፅ ከክፍሎቹ ሁሉ ለየት ያለ ነው ብሎ ነገራቸው። መርማሪዎቹ መሬቱን ቢመለከቱ ምንም የተለየ ነገር የለም። ነገር ግን ሮበርት ወለሉን እንዲያፈርሱት አዘዛቸው። ፖሊሶችም እሱ ባዛቸው መሰረት ወለሉን አፈረሱት። ወለሉን ሲያፈርሱት በውስጡ ያልጠበቁትን ነገር አገኙ። በወለሉ ውስጥ የተገኘችውም ትንሽዬ ክር ናት። ነገር ግን ገዳዩ ማን እንደሆነ የመጀመሪያውን ፍንጭ የሰጠች ትንሽዬ ክር ናት። ሮበርትም ለመርማሪዎቹ በመቀጠል እንዲህ አላቸው። ገዳዩ ሲገባም ሆነ ሲወጣ በሩን አልተጠቀመም። ገዳዩ በዚህ ቤት ውስጥ የነበረ ሰው ሳይሆን ቤቱ ሲሰራ አብሮ የነበረ ሰው ነው አለ። እንዴት ግን ቤቱ ሲሰራ አብሮ የነበረ ሰው ምን ለማለት ፈልጎ ይሆን? ግን እንዴት ይሄ ሁላ ነገር ሊያውቅ ቻለ? ሮበርት የቤቱን ግድግዳ ንዝረት በመመልከት በግድግዳ ውስጥ ድብቅ መተላለፊያ እንዳለ በጆሮ አረጋገጠ። አስባችሁታል? ማንም ማየት ያልቻለውን ነገር ይሄ አይነ ስውር በጆሮ ሲያይ የሚገርም ችሎታ ነው። ያ የአበባ ሽታ ነው ያሉት ነገር ቤቱ ሲሰራ ግድግዳው እንዳይበሰብስ ተብሎ የተቀባ መድኃኒት ነበር። ሮበርትም በዚህ ቤት ላይ ምርመራ ሲያደርግ የእነዚህ ሰዎች ገዳይ ከ20 ዓመት በፊት ቤቱን የገነባው የሰውየው ልጅ እንደነበርና ቤቱን ጠንቅቆ እንደሚያውቀው ሮበርት ደረሰበት። በመጨረሻም ገዳዩ በሮበርት ምርመራ ተያዘ። ህዝቡ ይህንን ጉዳይ የፈታው አይነ ስውር መርማሪ መሆኑን ሲያውቁ እንዴት ያን ሁላ ፖሊስ መፍታት ያልቻለውን ጉዳይ እንዴት ይህ አይነ ስውር መርማሪ ሊፈታው ቻለ ብለው ተወዛገቡ። ገዳዩም ለሮበርት አንድ ጥያቄ ጠየቀው። አንድም አሻራ በቤቱ ላይ አልተውኩም፣ እንዴት አገኘኝ ሲል ጠየቀው። ሮበርትም የመለሰው መልስ በጣም የሚያዝናና ነበር። አይንህ እንዲያይ የምትፈቅድለትን ነገር ብቻ ነው የሚያተኩረው፣ እኔ ግን ዓለም የምታወራውን ሁሉ እሰማለሁ አያለው ብሎ መለሰለት። የሚገርም መልስ ነው። ግን ገዳዩን ፍርድ ቤት ቀርቦ ተወሰነበት። ሮበርትም ባደረገው ምርመራ ሽልማት ተበረከተለት። ግን የሚያስደንቅ መርማሪ ነው። ግን አንዳንዴ ነገሮችን ለመፍታት አይን ብቻ በቂ አይደለም። ልብ ካላየ
አይና የሚባለው ነገር እውነት እንደሆነ በዚህ ሰውዬ ማረጋገጥ ትችላለህ። በሚቀጥለው ጊዜ አንድ ነገር የማይቻል ሲመስላችሁ ይህን አይነ ስውር መርማሪ አስታውሱት። ጨለማ ውስጥ ቢሆንም እውነት ሁልጊዜ ብርሃን አላት። የዛሬ አስገራሚ ታሪካችን ይህን ይመስል ነበር። ታሪኩ ከተመቻችሁ ላይክ አድርጉት። እንደዚህ አይነት ምርጥ እውነተኛ የህይወት ታሪኮች ለማግኘት ቻናላችንን ሰብስክራይብ ያድርጉ። በቀጣይ እውነተኛ ታሪክ እስከምንገናኝ ድረስ ቸር ሰንብቱ።